ሙቷል አይነት ነገር ማለት ነው። ለእኔ እንቅስቃሴ ምናምን ይሰማኛል ሆዴ ውስጥ። ከዛ እናቴ ሪፈራል ጽፋ ሌላ ሀገር ወሰደችኝ እና እዛ ደግሞ ሂጄ ስታይ እንቅስቃሴው ቀንሷል እንጂ አልሞተም፣ በምጥ መርፌ መወለድ አለበት ተባለ እና በምጥ መርፌ ወልጄ ማሞቂያ ውስጥ ገባ። ልጁም ተረፈ፣ እኔም ደህና ሆንኩኝ ማለት ነው። እና እናቴ ስታርሰኝ አይበቃትም እንዴ? ለምንድን ነው ይሄን ያክል? ለትዳር ብዙ ዋጋ ከፍያለሁ። በቃ ችለሽ ኑሪ፣ ትዳርሽ መፍረስ የለባትም፣ ሴት ነኝ እና እናቷ ናት ነው የምባለው ነው የምትለኝ እናቴ ሁሌ ማለት ነው። ታጠነክረኝ ነበረ። እየኖርኩ ይህንን ፊሊንግ ማለት እሱ እንደሚጠላቸው ሲመጡ ለምን መጡ ምግብ እርቧቸው ከሆነ ምግብ ተሻባሪያቸው ምናምን እንደሚልሽ እንደማይፈልግ ያሳያቸዋል። አባትሽና ጓደኛ ናት፣ ሁለ ነገር ናት እናቴ ማለት ነው። እና እነግራታለሁ ቻይ ነው የምትለኝ ጥላኝ ቻይ ወልደሻል በቃ ልጅሽ እስኪያድግ ትለኛለች። እና አሁንም እንደዚሁ በዲፖል አርግዣለሁ ለካ ልጄ 3 ዓመት ምናምን እያለ ሁሌ ግን እኔ የምፈልገው መውጣት ነው ከዛ ቤት በቃ ማምለጥ ነው የምፈልገው። በጣም ነው የሚጨንቀኝ፣ ሁሌ ነው የማለቅሰው። 2-3 ልታነቅ ገመድ ላይ የልጆቼ ድምፅ እየተሰማኝ ነው የምትወው የነበረው ማለት ነው። እና አሁንም እንደዚህ 2ኛ ረገዝኩኝ በመድኃኒት ላይ በዲፖ ላይ ማለት ነው። ሲያመኝ እንደዚህ ጓራይ ምናሴ ወስዳ ስታሳየኝ በዲፖ ላይ የክንዱ የ3 ወሩ ማለት ነው። ኖ እሱማ መርፌ ነው። ዲፖ መርፌ ተወቅቶሽ ነው እንጂ ሉፕ ተቀብሮ አይደለም። ክንድሽ ውስጥ አይደለም ተወግቼ ነው። ታዲያ እሱ መርፌ ነው። መርፌ በይ ሉፕ ስትይ እንዲህ በክንዱ ረገዛ እንዲህ ብዬ ደነገጥኩ። አይደለም ከዛን ሂጄ ስታይ አሁንም እርጉዝ ነኝ። እናቴ በጣም አዘነች። ይሄ እንድትወጪ እኮ ነው ሁሌ ነው የማደርገው ትለኛለች። ነፍስ መግደል አልችልም። ያቺን አሁንም እንትን አለች። በ8 ወር የሽርት ውሃ ፈሰሰኝ እና ሆስፒታል ገባሁኝ። ስገባ 9 ወር እስከሚሞላሽ መጠበቅ አለበት ተባለ። ሁሌ እኔ ጋር ጸብ ነው፣ እናቴ መሳደብ ነው። የእሱ ቤተሰቦች አይመጡም። አባቶች ምናምን መጥተው ሲጠይቁኝ ለምን ይመጣሉ ምናምን አይነት ነገር ነው በቃ። እና አሁንም ሙታለች ተባለ ሆዴ ውስጥ ማለት ነው ሀቡ። ለእኔ ግን እንቅስቃሴ ይሰማኛል። ከዛን ያቺ ልጅ ተወለደች። 9 ወር ሲሞላኝ ተወለደች። በጣም ታመመች ከተወለደች በኋላ እና ሌላ ሀገር አሁንም ሪፈር ሄደች። የሆነ እንደ ማንቀጥቀጥ ነገር ምናምን ነበር የሚያደርጋት እና አልታረስኩም ከወለድኩኝ ጀምሬ። አሁንም 2 ወር ከምናምን ልጅቷ እስክትድን አይሲ ውስጥ ነበረች። ቆየሁኝ ሆስፒታል ማለት ነው። እና ከሆስፒታል መጥቼ ቤት ከገባሁኝ በኋላ መጨረሻ ላይ ግን ፈጣሪ ሲረዳኝ እንደዚህ በመተት ነው ገበያ የሚስበው ምናምን እየተባለ ይወራል ውጭ ላይ ማለት ነው። በጣም ነው የሚሰራው። እዚህ ጋር ብጠቅስ ብዙ ሰው ያውቀዋል፣ መናገር ስለማልፈልግ ነው። በጣም ይሰራል፣ ያገኛል ምናምን አይነት ነገር እና እንዲህ ልብስ ተጠራቅሞ ነበረ ሰራተኛ ስታጥብ የተጠረበች እንጨት ናታ በቀጭን እና እንደዚህ በሱፍ እንጨት የተጠቀለለ በክር ተጠምጥሟል። ኪሱ ውስጥ አገኘች፣ ወጋትና ከዛን ይሄ ምንድን ነው ስትል እናቴ አረ ምንም የሚሰራበት ነው ብላ ተቀበለቻት። ስጁድ ነው እናቴ የወረደችው። በቃ ልጄ አሁን አንቺ አላህ ይወድሻል፣ 2 እግርሽ ተፈታ ማለት ነው ያለችኝ። እና ምንም ነገር ሳትፈልጊ አስቀምጠሽው ማታ ሲመጣ ይሄ ምንድን ነው ብለሽ ጠይቂ ነው ያለችኝ። እና ማታ ሲመጣ ስጠይቀው አረ ምንም እኔ ምንም የማውቀው ነገር የለኝም አለ። ምንም የማውቀው ነገር የለኝም አለ። ከዛን አንተን አላህ ጋልጸዋል፣ ግን የሰራከው ስራ ይፍረስብህ ብዬ እንደዚህ ማስታጠቢያ ላይ ውሃ ነበረና እዛ ውስጥ ከተትኩት። ይሰማል አቡ? አዎ ማሪ ይሰማል። ዱጭ ቱጣ
የሰው ናቸው። የተከራየውበት ግቢ ነው። ሀቡ ግቢ ነው። የአከራይ ናት። የአከራይ ከሆነችማ በግቢዋ እናቴ እንደፈለገች ትጩህ። የተከራይ መስሎኝ ለካ ድምፅ እንደዚህ ውፍር ያለው የአከራይ ዶሮ ሆና ነው። በገዛ ግቢዋ ትንኮ ማደል እንደፈለገች ትጩህ። ያንን ነገር እንደዛ አድርጌ ከተትኩትና ስጠይቀው ምንም አላውቅም አለኝ። ከዛ ንብረት ነበር እኔን ካገባኝ የተገዛው ቤት ምናምን እና እኔ ወሎዬ ነኝ እሱ ስልጤ ነው እና በላይ ላይ ቤት ለመሸጥ ከዚህ በኋላ ሃይማኖት ብሄር አትጥሪ። አንዴ እኔ ወሎዬ እሱ ስልጤ ያለሽ፣ አንዴ እኔ ሙስሊም እሱ ክርስቲያን ያለሽ። ይኸውልሽ የተለያየ ሃይማኖት ነን የተለያየ ብሄር ነን ካልሽ ይበቃል። እሺ ይገባናል። እሺ እሺ። ከዛን የእሱ ቤተሰቦች ጋር ሄድን ላረፋ ካሌርን እያለ ለካ እሱ ቤቱን በላይ ላይ ሽጦ ሀገር ለመልቀቅ ነበር ሀሳቡ ማለት ነው። እና ለእናቴ ይነግሯታል እንደዚህ እያደረገ ነው ምናምን እያለ እና እኔ ቤተሰቦቹ ጋር ያለው እሱ ቤቱን እያስገመተ ምናምን ነበረ። ከዛ ሊሸጥ ሲል እኔን አስቀምጦኝ ክረምት ነበረና አንቺ ስለተጎዳሽ ትንሽ አርፈሽ ነይ፣ እኔ ደግሞ ስራ ያመልጠኛል ሊሄድ ብሎ ሄደ። ለካ እሱ ቤቱን ሊሸጥ ነው ተስማምቶ ጨርሷል። መጨረሻ ላይ እዛ መዘጋጃ ቤት የሚሰራ ለእኛ በጣም እንደ ቤተሰብ የሆነ ሰው ነበረና ለእናቴ ሂዶ ሙስና ከፍሎ ነው ሊሸጥ የነበረው እና ቤቱን ሊሸጥ መዘጋጃ መጥቷል አላት። ከዛን እናቴ ሂዳ ምስክር ምናምን አስመስክራው አሳገደች እና ይሄው በላይሽ ላይ እንደዚህ እያደረገ ነው ቶሎ ነው ያለች። እሰቢ ሀቡ 4 ሀገር ነው አቋርጬ የሚመጣው 2 ልጅ ይዣለሁ። የላከልኝ 5,000 ብር ነው ለእኔ አይደለም ለቤተሰቦቹን የላከው። ከዛ ለእናቴ ምን ይላታል? እፈታታለሁ ትምጣና እፈታታለሁ አለ። ያንን ብር ስጡኝ አትስጡ ቤተሰብ ጋር ጭቅጭቅ ማለት ነው። ከእንደገና ረግመውኝ ምናምን እናቱ ያንን ብር ሰጡኝ። ያንን ብር ሰጥተውኝ ለ5 ሀገር 5,000 ብር 2 ልጅ ይዤ በጣም ከባድ ነው። እናቴ ከእንደገና በአካውንት አስገብታልኝ ጨምሬ ነው ከእንደገና ሂጄ ራሴ ከስሼ ወረቀት አስገብቼ ፍቻ አካሄድኩኝ ማለት ነው። ምንድን ነው ሲሉኝ እኔ እንደዚህ ነው በህይወቴ እስከዛሬ እንዲህ እያጋጠመኝ ነበረ። አውቄ ነው ቤተሰቦቹ ጋር የሄድኩትና ሁሉንም ነገር እያልኩኝ ነው እያወቅኩኝ ነው የሄድኩት። ስሰማ እመጣለሁ ብዬ ነው አልኩኝ። ከዛም ፍርድ ቤት ጎረቤት ግራና ቀኝ ይጠየቅ ተባለ። ኑሯ ተንኮለኛ ማሪ በእናትሽ ጥራጥሬ ካለ ትንሽ በትኝላት ርቧት ይሆናል። ዶሮ ተንኮለኛ እኛ ዝም በይ ስላልናት ባሰባት። ስጫት የሆነ ጥራጥሬ ካለ ቢዚ ከሆነች እኮ ዝም ትላለች። ዞር ብሎ ያየኝ የለም። እንደውም እናቴን መጠየቅ ፈርቼ ማለት ነው ብሩን ሁላ ፕሮሰስ ይመጣልኝ አሜሪካ ያለውን ጠየቅኩት። እንደሌለው እና ቤተሰብ አስተዳዳሪ እንደሆነ አያቶቼ ምናምን ያላቸው ናቸው። በሚስቱ ነው እሱ ብዙ ጊዜ የሚለውና የለኝም ብሎኝ ነው ብሎክ ያደረገኝ ማለት ነው። እናቴ ናት ሞልታልኝ የሄድኩት ሳውዲ ሲሄድ። እሷ የሰጠችኝን እንኳን መክፈል አልቻልኩም። ምክንያቱም እኔ ጥሩ ነገር አልገጠመኝም ሀቡ። መጀመሪያም ገጠር የገባሁበት ሳይሰጡኝ ነው የወጣሁትኝ። ሪያድም የገባሁበት ሰዎች 20 ቀን ሳይሰጡኝ የትኬት ብቻ ነው ችሎኝ ወደ ሀገር የተመለስኩት። ምን ማለት ጀመሩ? አሁን ብር እንስጥሽ ማለት ጀመሩ? ምን ማለት ጀመሩ? እሱ ኖሪ ብር እንስጥሽ ውጪ ለምን ሃይማኖትሽን ቀየርሽ? ተፋቺ እኛ ብር እንርዳሽ ነው። አሁን ገባኝ። የፈለግሽውን ነገር እናደርግልሽ ማለት ጀመሩ ማለት ነው። ስለዚህ እኔ ደግሞ በከፋኝ ሰዓት፣ በወደኩበት ሰዓት፣ ማንም የለኝም ባልኩበት ሰዓት እሱ ነው እኔ ነኝ አይዞሽ ብሎ ጉዳቴን ሳይለኝ ሊጠግነኝ የተቀበለኝ እንጂ ማንም አይደለም። እና አንዳንዴ ሴቶች በተሰበሩበት ነገር ላይ ብር አታሏቸው ወደዛ ህይወት ተመልሰው ይገባሉ። በተሰበርኩበት ህይወት ላይ ግን ምንም ነገር ቢያደርግልኝ ለልጅ ብዬ እኔ አልመለስም ወደዛ ህይወት። እሺ አሁን ቀጠልን። ወደ አዲሱ ፍቅረኛሽ ሃይማኖትሽን ቀየርሽለት እና አብራችሁ እሱ ጠይቆሽ ነው ቀይሪ ብሎሽ ነው? አላለኝም። እኔ ሀዋላሽን በራሴ በፈቃዴ ነው። እሱ ጋር አንድ አይነት መሆን ስለፈለግሽ እንጂ
ሃይማኖቱን ተምረሽ ነው? ተማርሽ ሃይማኖቱን? ተምሬያለሁ። ሃይማኖቱንም አስገድዶኝ ምናምን አይደለም፣ እኔ በራሴ ፍቃድ ነው። በቃ ጥሩ። ቀየርሽና አብራችሁ መኖር ጀመራችሁ? ቆይ አንዴ ይውጡልኝ እነዚህ በር እየከፈቱ ዝም እያስገቡብኝ ነው። ኤሲ ሊሰሩ መጥተው ፊክሲት ኦልሬዲ እነትሽን ለሱ ውስጥ ቀየርሽ ምናምን ምናምን አሉ። አንቺ ግን አልሰማሻቸውም። ህይወት ቀጠለ። ቀጥ እኔ መሰበርን አልፈልግም በህይወቴ። ማለትም መጀመሪያ የማልፈልገው ህይወት ነው። እንዴት እንደገባሁበት ኤክስፕላኔሽን ኒድድ የኔ ውድ ነው። ኤክስፕላኔሽን ኒድድ። ምንም ማብራራት አያስፈልገው። መብትሽ ነው፣ ህይወትሽ ነው። አጎቶች ሲሉሽ ለብር ብለሽ ህይወትሽን ትዳርሽን አታፈርሽም። አልሰማሻቸውም። ህይወት ቀጠለ። ምን እየሰራሽ እሱስ ምን እየሰራ የሚለውንም ንገሪኝ። አሁን ባለውበት ኖ አሁን ኦልሬዲ ስንት አመት ሆናችሁ ከተጋባችሁ? አሁን ካገባሁኝ አመቴ ነው ሀቡ። ኦኬ ምን ትሰሪያለሽ ስራ? እኔ አረብ ሀገርም ስለሰራሁኝ ተማርኩኝና ያን ጋር ጨምሬ ሼፍነት ነበረ ባለሁበት ሀገር። 3 ወር እኮ አረብ ሀገር የሰራሽው? ሳውዲ 3 ወር? በፊት ዱባይ እኮ 5 አመት ሰርቻለሁ ሀቡ በልጅነት። የመጀመሪያውን ባልሽን ከማግባትሽ በፊት የሁለት ልጆችሽን አባት ከማግባትሽ በፊት 5 አመት ዱባይ ሰርትሻል። የስ ሶሪ እሱን ፓርት ረስቼው ነው። እሺ ስለዚህ ሼፍነት ተቀጠርሽ አሁን ምግብ ቤት? ሼፍነት በ26 ሺህ ብር ተቀጠርኩኝ። ትልቅ ሆቴል ባለሁበት ሀገር በ26 ሺህ ብር ደሞዝተኛ ነሽ? ይበቃኛል። የሰው ልጅ እንዳያያዝና ትልቅ እኮ ነው በኢትዮጵያ 26 ሺህ ብር ማሬ፣ ጥሩ እኮ ነው። አስተማሪ ስንት ነው የሚከፈለው? አላቅም ሀቡ። ለሆዳቸውም ነው ይከፍላሉ፣ ለእውቀት አይከፍሉም እንጂ አስተማሪ ትንሽ ነው ደሞዙ። ሼፍ ግን ትልቅ ነው ደሞዙ። ማሻአላ። እሺ እና ባለቤትሽስ ምን ይሰራል? ዶዘር ኦፕሬተር ነው እሱ። የራሱ ባጃጅ አለ። ጎበዝ። ስለዚህ ጥሩ ህይወት እየኖራችሁ ነው። ደስተኛ ነሽ በህይወትሽ? እኔ በህይወቴ ምንም ነገር አይኑረኝ፣ ሰላምና የኔን ክብር የሚጠብቅልኝ ከሆነ ሀቡ ምንም አይኑረኝ። በቃ ውሃም ጠጥቼ ይኖራለሁ። ለእኔ ያ ነው ምኞቴም ማለት ነው። የሰው ልጅ ልቡ ከተሰበረ ይጠገናል፣ አይምሮ ከተሰበረ ግን አይጠገንም። ልብሽን ሰብሮት በይቅርታ ታልፊዋለሽ። አይምሮሽ ከተሰበረ ግን መቼም ይቅርታ አትይው። ስለዚህ የኔን ክብር ያውቃል፣ የእሱን ክብር አውቃለሁ። ተከባብረን የምንኖረው። ልጆችሽንም አምጫቸው ይላል። ግን ደግሞ ልጅ ማሳደግ እንዴት እንደሆነ ይኸው ብዬ ነው። ልጆቼን ጠልቼ አይደለም፣ የወለድኳቸው ናቸው አይደለም። ሙተዋሉ እየተባልኩኝ ስንት መከራን አሳልፌ ለእነሱ ስል ተሰብሬ ኑሬያለሁኝ። ስለዚህ በላይ ላይ ነበር ቺት ሲያደርግ የነበረው እና እናትነት ኃላፊነት ምን ያክል እንደሆነ በላይሽ ላይ ቺት ስላደረገች ለመበቀል ልጆችሽስ አይተሻቸው ታውቂያለሽ? አመት አሁን ሳውዲ 3 አመት፣ ሳውዲ 3 ወር፣ ኢትዮጵያ ውስጥ 1 አመት፣ አመት ከ3 ወር አይተሻቸው ታውቂያለሽ? ሂጃለሁ። እናቴ ጋር ሂጃ አይቼ ለወስዳቸውም ነበረ። ሙስና ከፍሎ እኔን አስደብድቦኝ በሰንሰለት አሳስሮኝ 1 ቀን ታስሬ በዋስ ወጥቼ ነው የመጣሁትኝ ማለት ነው። ከማን ጋር ነው የሚኖሩት? ስለዚህ እንደዛም ከሱና ከእንጀራ እናት ጋር ከሱና ከእንጀራ እናት ጋር ገና ኒካ አስሯል፣ አላገባም። ያው ያቺ ኒካ ያሰረላትን ሲያገባት የእንጀራ እናት ነው የምትሆነው ለልጆች ይሻል። በፊት ቺት ስታረግ የነበረችው እሷን ነው የሚያገባው ማለት ነው። ከአንቺ ጋር ሲማግጥ የነበረችው ሴት እንደዛም አሳስሮኝ በቃ ይቅርታ ነው የሚፈልገው። የሆነ ነገር አድርጎልኝ እንድታረቅ ነው ምናምን የሚፈልገው። ለምን ብዬ ህይወት ይቀጥላል። እሱ የሚኖር እኔ የምኖራለሁ። ልጆቼን ግን አልጠላቸውም። ልጆቼ ናቸው የተሰበርኩበት፣ የተሰቃየሁበት፣ ውበቴን የረገፍኩበት፣ ስንት ነገር ሁኜ ያሳደግኳቸው ልጆቼ ናቸው። ለእሱ ጥለሻቸው ስትወጪ ስትፋቱ ልጆቹን ያሳድግ ራሱ ይበለው ከልጅ ጋር ይሰቃይ ብለሽ ለእሱ ጥለሽለት ስትወጪ ስንት አመት እኔ በህግ ነው ያስወሰነው። ቤቱን አገኛለሁ ብሎ ንብረት አገኛለሁ ብሎ ልጆቹ ስንት አመት? ትልቁ ልጄ 4 አመቱ ነው። ትንሿ ልጄ ደግሞ 2 አመቷ ነው። አሁን የካቲት ከመጣ 3 አመቷ ነው። ኦኬ እሷ 3 እሷ ልጆቼን ላለማሳደግ ፈልጌ ሳይሆን እሷ 3 እሷ 4 በ1 አመት ነው የሚበላለጡት። አሁን 5 አመቱ ወንዱ 5 3 አመቷ የካቲት ላይ
አሁን ስለዚህ ሁልጊዜ እሱ ጋር ካደጉ አንቺን እንዴት ያውቁሻል? እንዴት የእናትነት ፊሊንግ ሊኖራቸው ይችላል? በጣም ነው የሚያውቁኝ ሀቡ ነው። እያደጉ ሲሄዱ እኮ አብራቸው ከሆነ እኮ እያደጉ ሲሄዱ ይረሱሻል። አንድ ሀገር እየኖራችሁ ኢትዮጵያ ውስጥ እየኖርሽ ለምን ልጆችሽን ወስደሽ ራስሽ አታሳድጊ? እምቢ አለ። በህግ እኮ ነው አሳስሮኝ አልኩሽ እኮ በካቴና አሳስሮኝ። አንቺ መጀመሪያ እሱን ለመበቀል ስለማገጠ ልጆቹን ያሳድግ ልጅ አስተዳደግ ማለት እንዴት እንደሆነ እንዲያ ይፈልጋለሁ ብለሽ እሱን ለመበቀል ጥለሽለት ስለወጣሽ እንጂ የትኛውም ሀገር ህግ ልጅ መጀመሪያ ለእናት ነው። ካደጉ በኋላ ነው እንዲመርጡ የሚጠየቁት። አባት ወይም እናት የመረጡበት ይኑሩ የሚባለው እንጂ ልጅ እያሉ ለእናት ነው። ስለዚህ አንቺ ነሽ የመጀመሪያዋ። ከዛ አንቺ አልፈልግም ካልሽ ነው ለአባት የሚሰጠው። ያው አንቺ ግን ከደረሰ ከመጣሁ በኋላ እኮ ሄድኩኝ አልኩሽ እኮ ድጋሜ ፋይል ቀሰቀስኩኝ ልጆቼን ለመውሰድ ማለት ነው። አሁንም ቤቱ ታግዶ የለ ቤቱን ለማግኘት ሲል ኧረ ፍትህ ለዶሮዎቹ። ለምን ግቢ ውስጥ እንዲሯሯጡ አይፈቀድላቸውም? ለምን ቤት ውስጥ ተዘጋባቸው? በህይወቴ እንዴት እንደምኖር ማለት ነው። ለምን እናቴ እንደዛ ስለምትለኝ የእሷንም ጥንካሬ ስላየው ቢያንስ ልጆቼ ከፍ ሲሉልኝ ብዬ ነበረ እኔ እየተጎዳው ልጆቼ እንትን ልበል ብዬ የተቀመጥኩት ማለት ነው። ከዛን መጥቼ አስገባውኝ ያንን ወረቀት። ቀጠሮ ተሰጠ። ሽማግሌ ጋር 3 ተሸማገልን። ከዛን አዘኑ ሽማግሌዎችም እኛ ከአቅማችን በላይ ነው ብለው አስገቡ ወረቀቱን ማለት ነው። ከዛን ያ ወረቀት ከገባ በኋላ ፍቺ ተካሄደ። ግን እኔ አውቋል እንደነቃውበት ይሄ መተቱ ምናምን እሱ እንዳስቀበረ ምናምን እና አሁንም ታመምኩኝ። ለካ እዛ ሀገራቸው በርጎ አጠጥተውኛል ቤተሰቦቹ ማለት ነው። ሆዴ ሀቡ የእርጉዝ ነው በቃ የሚያክለው ሰውነቴ እየጨመረ ነው የሚሄደው። ከዛ መጨረሻ ላይ እንደዛ ካደረግኩኝ በኋላ ንብረት አሸሸ። በአካውንት ላይ ያለ ብር በሌላ ሰው ስም አደረገ። ቤቱን አሳገርኩበት እንዳይሸጥ እንዳይለውጥ። ከዛን በኒካ ሳይወርድ ሌላ ሴት ለካ እሱ ይዟል። እዚሁ አንድ ሰፈር ናት እኔ ጋር አብራኝ የተማረች ነው። እና ደረስኩበት ያንንን ነገር ማለት ነው። ሜሴጅ ትጽፍልኛለሽ፣ ትሰርበኛለሽ ምናምን። እኔ ማንነቷን እያጣራሁኝ ነው። ማንነቷን ሀቡ እንዳወቅኩኝ ግን ማለት ነው። ምክንያቱም በኒካዬ ላይ በላይ ላይ ነበር ትንሽ ቁጥርሽ እንዴት አምጥታ ነው? አንድ ሰፈር ነን። ከሰው ተቀብላ ይሆናል አላውቅም። ሀቡ መጀመሪያ ስትጀምር ምን ብላ ጀመረች? የማይተዋወቁ ሰዎች ምን ብለው ይሰዳደባሉ? ምን ብላ እንደዚህ ያለች ስሚ አንቺ ግም አለችኝ። እስካሁን ቃል በቃል በቃ ቴክስቱን አረሳው። ስለማይፈልግሽ ባልሽ አንጥሮ አንጥሮ ፈታሽ አይደል አለችኝ። ሀቡ የማይፈልገውማ እሱ ሳይሆን የማልፈልገው እኔ ነኝ ከስሼ የፈታሁት እንጂ እሱ አይደለም አልኳት። አንቺ ደግሞ እኔ የተውኩትን ውዳቂ ልቃሚን የወሰድሽው አልኳት። ገባሽ? እሷ ከየመን 2 ወልዳለች ሳታገባ ማለት ነው። እና ቤተሰብ ጋር ነው ያለችው። እንደዚህ መንገድ ላይ ሾርባ፣ ሳምቡሳ ምናምን ትሸጣለች። ከዛም ማንነቷን ሰው ሲነግረኝ ትሩኮል ላይ ያስወጣን ማንነቷን አወቅኳት። ምክንያቱም እኔ መሰደብ የለብኝም ኒካ ያልወረደ ሴት ነኝ አይደለም። እንዴት ልትሰርበኝ ትችላለች? እናቴን ከኋላ አድርጌ ከፍርድ ቤት እንደወጣሁኝ እየደወልኩ ሲሄድ ስልኩን እንዲያየችው ወጣች ከቤቷ ማለት ነው። አንገቷን ነው ያስኳት ሰው በተሰበሰበበት። ስም ያልኳት አንቺ እኔ ልትሰርብኝ አትችይም። የት አባሽ ታውቂኛለሽ? እኔ ያገባሁት ሽማግሌ ተልኮልኝ ከእናቴ ቤት በክብር ወጥቼ ነው ያገባሁት። ገባሽ አልኳት። እኔ ስለበቃኝ የኔን ውዳቂ ነው እንጂ አንቺ ያሽው እሱ ስለተወኝ አይደለም አልኳት። ስለዚህ ተረጋጊ፣ ኒካዬ እስኪወርድና ንብረቴን እስክካፈል ተረጋጊ፣ ሂደሽ ትገቢያለሽ። ከዛን ተደባደብን። ሰው አገር የሰማው የጠገበው ነው። እኔ አላቅም። ቤት ውስጥ ና አንጥፌ የምተኛ፣ ወደ ውጭ አልወጣም፣ ከቤተሰብ ጋር አልገናኝም፣ ማህበራዊ ኑሮ አላቅም አይደለ? ሰው ግን እየሰማ ነው፣ እኔ ግን አላቅም። ከዛም በቃ የሌለ ችግር ተፈጠረ። በፖሊስ አስይዤ 7 ቀን አሳሰርኳት። እናቷ ናት ይቅርታ ስትለኝ ያስወጣኋት ማለት ነው። እናት የእሷ እናት ይቅርታ ጠይቃሽ ነው አንቺ እሷን ያስፈታሻት?
እኔ የሰጠኋት ትምህርት ነው አልኳት። እኔ የሰጠኋት ትምህርት ናት። ባለጌ እናት የወለደቻት ባለጌ ልጅ አላት አልኳት። አንቺ ባለጌ ስለሆንሽ ልጅሽ ባለጌ ናት። አንቺ ጨዋ ብትሆኚ ግን ልጅሽ ጨዋ ነበረች። ስለዚህ እሷ ሳትሆን አንቺ ነሽ ባለጌ። ስራ ነው አለች። ስራ ነዋ። ምን ታርግሽ? የሚያምር እኮ ነው የሚፈለገው አለችኝ። ውበትማ ከኔ አትበልጥም አለ። እናትዬው ናት እንዲህ የምትለው? አዎ የሚፈለግ ቆንጆ እንደዚህ ነው አለችኝ። ልጇን ባለትዳር እንዴት ታማግጫለሽ ብላ ልጇን እንደመቆጣት የሚያምር ነው የሚፈለጉት። ያች እናትዬው ታበረታታታለች ልጇ የሰው ትዳር እንድታፈርስ። አንቺ ባለጌ ስለሆንሽ ልጁሽን ባለጌ ናት አልኳት። ባለጌ ትሆናለች። እናቴ ጨዋ አድርጋ ስላሳደገችኝ ጨዋ ነኝ እኔ አልኳት። ከዛን ሰው መሰከረ ምናምን ጠርታለች። እኔ ግን ምን እንዳደረግኩ ታውቃለሽ? አቡ በላይ ላይ እንደዛ አደረግ አይደለ? ልካሳት የፈለገችውን ልክፈትላት እንኑር። እኔ ልጆችን ማሳደግ ነው የምፈልገው። ኖ እኔ አልፈልግም። በላይ ላይ እንደዚህ የሆነ ነገም ገብቼ ለልጆቼ ብዬ ተሰብሬ ባሳድግ እንኳን መልከስከስ የለመደ ወንድ ተከትሎ ነው እንጂ ይሄ ነው መቼም አያውቁም። ስለዚህ ወርቆች ነበሩኝ ያገባሁበት ማለት ነው። ቤቱን አሳገርኩበት፣ የስራ ቦታውን አሳገርኩበት፣ የቤት ንብረቴን ተካፈልኩኝ። በወጣሁበት ሰዓት ግን ግማሽ ልብሴ የለም ስታግዝ ነበር፣ ቤት ሲያስገባት ነበር አሉ። ከዛ ያለኝን ተካፈልኩኝ። ቤት ውስጥ የነበረኝን ልብስ አልለበስኩትም። ሀቡ በሰው እናቴ ያሳጠበችው ለእኔ ቢጤ ነው የሰጠሁት። አልለብስም። በቃ ምን እንደተደረገበት አላውቅም እኔ። ምክንያቱም አላህ ስለሚወደኝ ከዛ ነገር ከዛ ፈተና አውጥቶኛል። ወልጄለታለሁ አልኳቸው። እኔ ክፉ ነገር መናገር አልፈልግም፣ ግን የእሱን መጨረሻ አላህ ያሳየኝ ነው ያልኩት። ልጆቹን ጥዬ ነው የወጣሁትኝ። በቃ ወጣሁኝ። አመት ከ5 ወሬ ነው አሁን ከዛ ሀገር ከወጣሁኝ ማለት ነው። እሱ ግን ያችን ሲያባልጋት የነበራትን ሴት ለእኔ እልክ ብሎ ዛሬ ኒካ አስሯታል። ሲያባልጋት የነበረውን ማለት ነው። ወጣሁኝ እኔ ከዛ መተቱን ማለት መተት ይሰራል ማንም ሰው ላይ የማያምንበት ሰው ላይ ለገበያ መሳቢያና እኔን ለማግኛ ነው መተት የሰራው። አንቺ በእርጎ ያጠጡሽ ለአረፋ ቤተሰብ ጋር ከሄድኩኝ በኋላ የዘር ጥላቻ ስላለባቸው ነው ያንን ያደረጉት ማለት ነው። ቤተሰቦቹ እሱ ያውቃል። ቤተሰቦቹ በእርጎ መተት እንዳጠጡሽ ቤተሰቦቹ እሱ ያውቃል። ያውቃል። ለምን አያውቅም? እናቱ ጋር በጣም ሚስጥረኛ ነው። በቃ ወንድ ልጅ እንደዛ እናቱ ጋር እኔ ሲሆን አይቼ አላውቅም። በጣም ሚስጥረኛ ነው እናቱ ጋር ማለት ነው ሀቡ። ስለዚህ እንደዛ እኔ ምንም ሳይጎልብሽ ሳትራቢ ቤትሽ ዝም ብለሽ የምታለቅሽው እናትሽ ስትመጣም አልፈልግም እንጂልኝ ብቻ የመሆን ነው የምፈልገው የምትይው ዘመድ የምትሸሽው ምን የምትይው የተደረገብሽ መተት ነበር ደስተኛ እንዳትሆኝ ያደረገሽ? አዎ ሀቡ፣ እኔ ያልኩሽ እኮ በጣም የምወደው ሰው ነበረኝ። በሃይማኖት አንድ አይደለም። ሽማግሌ ሲላክ እና ቤተሰቦቼ እምቢ ብለዋል። በጣም አክራሪ ሙስሊሞች ናቸው። እና እናቴ ተይ ያለችኝ ነው አልኩሽ እኮ። መጀመሪያም አልፈለገችም። ምክንያቱም ከእኔ አባቴ ጋር በ6 ወሬ ነው እኔን ለማሳደግ ስትል ሌላ አግብታ ወልዳለች እና ታውቀዋለች እነሱ ምን እንደሆኑ ያሳለፈችው ላይፍ ነው። እናቴ ያጋጠማት እንትን ነው እኔ ላይም የደረሰው እና ታይ እነዚህ ቤተሰቦች አይሆኑሽም ስትለኝ ሁሉም ሰው አንድ አይደለም ነው ያልኳት። አቡ ምን አለችኝ? አጎቶቼን ጠርታ እንዲህ ብላኛለች። አንድ ቀን ግን ሁሉም ሰው አይደለም ያለችው ድጋሚ ማማደርጋት አለች። እሺ ከዛ ተፋታችሁ ይዘሽ ወጣሽ። በቃ ተፋታችሁ፣ አለቀ። በፍርድ ቤት ተፋታችሁ፣ ንብረትሽን ተካፈል። አቡ በላይ ላይ በኒካኤል አይደል እንደዛ ሲያደርግ የነበረው። ልጆቹን ጥዬለት ነው የወጣሁት። ያሳድግ ያው ልጆቹን ጠልሼባቸዋለሁ። እሺ በቃ ልጆቹን ጥለሽ ወጣሽ፣ በፍርድ ቤት ተፋታሽ፣ ንብረት ተካፈልሽ። ከዛ የት ሄድሽ? ከሱ ጋር ጀምሮ የት መኖር እንደጀመርሽ ከሱ ጋር ቀጥይ ታሪኩን። ወጣሁኝና አዲስ አበባ ሄድኩኝ፣ ካለሁበት ሀገር ማለት ነው። ያገባሁበት ወርቆች ነበሩኝ። ፓስፖርት አልቋል ኦልሬዲ። እሱን አሳደስኩኝ። ከዛን የተወሰነ ብር ይተርፈኝ ነበር ፕሮሰሱን ለማስሄጃ እና
እናቴ አንድ ልጇ አይደለው አጨክንብኝም ብዬ አሰብኩኝ። በቃ ትሰጠኛለች ብዬ ወደ 3 ወር ሀቡ ድምፄን አጠፋው። እናቴ በጣም ታለቅስ ነበረ። የት እንዳለው አታውቅም። እኔ ግን ሰው ቤቱኝ እየሰራሙ ፓስፖርቴን አሳድሼ ፕሮሰስ የሳውዲ የጀመርኩኝ ነበረ። ከዛን ያ ፕሮሰስ ተሳካልኝ ሀቡ። ግን አንዳንዴ ደግሞ አምላክ ሲፈትንሽ ሁሉም ነገር አልጋ ባልጋ ሆኖ አታገኙም አይደለም። የሄድኩበት አልኡላ የሚባል ቦታ ከሳውዲ ውጭ ነው። በጣም ሩቅ ነው፣ ገጠር ነው። ከብት መጠበቅ አለው፣ ፍየል አለ፣ ዶሮ አለ። የማይሰራ ስራ የለም ሀቡ። እና በቃ አልቻልኩትም እሱን ነገር እና እንድመለስ በጣም እንትን ብዬ ተመለስኩኝ ወደ ቢሮ ማለት ነው። የ2 ቀን ከምናምን በባስ ተመለስኩኝ። ቢሮ ውስጥ ያለው ነገር ደግሞ በጣም ፈታኝ ነበር ሀቡ። ወር ከቆየውኝ በኋላ አሁንም ሪያድ ውስጥ አስገቡ፣ ሳውዲ ማለት ነው። እና ሳውዲ ደግሞ የገጠመኝ ሪያድ ውስጥ የገጠመኝ ደግሞ ሀቡ ባዕድ አምላኪዎች ናቸው። ቤት ውስጥ እባብ አለ፣ እንቁራሪት አለ፣ የሌለ የእንስሳ አይነት ጠይቅኝ፣ በመስታወት ውስጥ ማለት ነው። እንቅልፍ መተኛት አልችልም። አንድ ባንግላዴሽ አለች እና እይተዋን ሁላ ቀይረዋት እዛው ነው የምትኖረው። እሷ ናት ከፍታ ያሳየችኝ። ከዛ በኋላ እንዴት መስራት ልቻል በቃ አቃተኛን። ያንን ካየውኝ በኋላ ማለት ነው ገሀዋ ከተፈላ በኋላ በማጥለያ ይጠለልና ይሄ እንትኑ አተላው አለ አይደለ? እሱ ደርቆ የሆነ በየክፍሉ የሚያጨሱት አለ። በጣም የሚገማ ነገር እሱ ከተጨሰ በኋላ በቃ እኔ ራሴን ነው የሚያመኝ፣ የሆነ ራሴን እንደ መሳት ምናምን። እዛ ቤት 20 ቀን ሰራሁኝ። ከዛን ያንን ደብቄ ቪዲዮ ሰርቼ መክተብ ላኩላቸው። መክተብ ሄድኩኝ። ሌላ ቦታ ሊቀይሩኝ አልቻሉም። ተመልሼ ወደ ሀገር ተሳፍሬ መጣሁኝ ማለት ነው ምንም ነገር ሳሊዝ። ከዛን አሁን ኢትዮጵያ ውስጥ ነው ያለሁት እና በፊት ሊያገባኝ የነበረው ልጅ አንድ ሰፈር ነበር። ከእኛ ካለንበት ሀገር ወጥቶ ሌላ ቦታ ነው የሚሰራው እና ያውቃል ስለ እኔ ህይወት እንዴት እንደምኖር በቃ በህይወቴ ውስጥ የተከናወነውን በሙሉ ያውቃል ሀቡ። ከመሄዴ በፊት ዝም ብለን እንደዚህ እናውራ ነበር እና ሳውዲ ያለው ያጋጠመኝን ነገር ምናምን ስነግረው በቃ ተይውና ነይ፣ በህይወትሽ ብዙ ነገር ተፈትነሻል፣ ለቤተሰቦችሽ ብለሽ እኔንም ትተሽ የማይሆን ቦታ ገብተሻል። ስለዚህ እኔ የምፈልገው አንቺን እንጂ ወይ ገንዘብ ሌላ ነገር አይደለም፣ አብረን እንኑር አለ። የመጀመሪያው ፍቅረኛሽ? አዎ ሀቡ። ይቅርታ ከልጆቼ ጋር እያወራሁኝ እሱን ፓርት አልሰማሁም። ቤት እንዴት ተገናኛችሁ? አንቺ ያለሽው ሳውዲ? እናውራ ነበር ሀቡ። አንድ ሰፈር ነን። እዚህም ያለሽ ልጅነትሽን ሳታውቂ ኑረሻል። ስለዚህ ቤተሰቦችሽንም አስቀድመሽ ምንም ብለሽ ያለፈው ነገር አልፏል፣ ነይ አብረን እንኑር አለኝ። ከዛን ድጋሜ ሊቀይሩኝም አልቻሉም። ተመልሼ ወደ ኢትዮጵያ መጣሁ። እሱ ተቀበለኝ ከኤርፖርት ማለት ነው። ከዛን ተቀበለኝ። ለእናቴ ነገርኳት። እናቴ ያልኳት እኔ በጣም ይቅርታ አድርጊልኝ፣ በፊትም ያንቺን ህግ ላለመጣስ ብዬ፣ ስለዚህ እኔ እሱ ጋር አብሬ መኖር ልጀምር ነው አልኳት። የሙስሊም ቤተሰብ ነኝ ብዬሻለሁ። ድጋሚ ፈተና የሚጀምረው ሌላ ሄበኛች ሙስሊም ክርስቲያን አትበይ፣ እንዲህ በይ። ሌላ እምነታችን ይለያያል ታውቂያለሽ። እኔ የሌላ እምነት ቤተሰብ ነኝ፣ እሱ ደግሞ ሌላ ነው እምነቱ። ብቻ በይ። የሃይማኖቶች ስም አይጠሩ፣ ደስ አይለኝም። እሺ እሺ እሺ። ከዛን ለእናቴ ነገርኳት። በጣም ተነገጠች። እኔ አንድ ልጄ ነሽ፣ 2 ናችሁ አይደል አለች። አንቺ አንዱ አይኔ ነሽ፣ አንዱ ልጄ አንዱ አይኔ ነው አለች። እምነትሽን ልቀይር አለችኝ። በቃ እኔ ምንም አማራጭ የለኝም ከዚህ በኋላ። እንደዛ ሲያደርገኝ ለነበረው ሰው፣ ለሰበረኝ ሰው ድጋሜ ወድቄ ማሳየት አልፈልግም አልኳት። እናቴ ግን ምን አለችኝ? አንቺ እምነትሽን ስቀይሪ እኔ ስሞት መቃብሬ ላይ እንዳትቆሚ አለችኝ። ሀቡ በፊትም ስኖር እኮ እኔ ፍቅር ኑሮ አይደለም ሁሌም ስላደረገልኝ ነገር አሁን አብሬው የምኖረው ሰው በጣም መልካም ሰው ነው እና በፊት ያደረገልኝ ነገር ነው ሁሌም ትዝ የሚለኝ ማለት ነው።
አሁን አብሬ መኖር ጀምሬያለሁ። ቤተሰቦቼንም ትቻለሁ። ሁሉም ሰው ግን አይን ብላሽ ነው ያለኝ። ያኔ በቸገረኝ ሰዓት ስለቀየርሽ በቸገረኝ ሰዓት ወንድሞች ወደ ፍቅረኛሽ እምነት ስለቀየርሽ እሺ እኔ ለሱም ብዬ ሳይሆን ጥሩ ሰው ነው አቡ። በቃ በጣም ጥሩ ሰው ማለት ነው። እኔ እንጃ ምን ልበልሽ፣ የሆነ የተሰበርኩበት ማንሳት አይፈልግም። የሆነ ደስ ብሎኝ ሳይለቅስ እንኳን ያንን ነገር እያስታወስሽ ነው አይደለ? እሱ ይላል እኮ ፍቅረኛሽ ጥሩ ሰው ስለሆነ ነው እምነትሽን ወደ ፍቅረኛሽ የቀየርሽው ወይንስ እምነቱን ተምረሽው አጥንትሽው ስላመንሽበት ነው? አይደለም ሀቡ ተምሬው አለው። በቃ ተምረሽ አምነሽበት ከሆነ ስላመንሽበት ላመንሽበት ጉዳይ ደግሞ ሙቺ። ለምን ታለቅሻለሽ ማለትም እኮ ማሬ አንቺ እኔ የ26,000 ብር ደሞዝተኛ ነኝ ልጆቼ ማሳደግ እችላለሁ ብለሽ ፍርድ ቤት ካመለከትሽ ልጆች ይሰጡሻል። ቅድሚያ ለእናት ነው። እናት ጋር ነው ልጆች ማደግ ያለባቸው። ነገ የእንጀራ እናት ከምታሳድጋቸው ፍላጎቱ ካለሽ ምትፈልጊ ከሆነ ጠበቃ ቀጥረሽ መቀበል እንደምትችል እኔ ፍላጎቱ አለኝ። እኔ አብሬ የምኖረውም ሰው ልጆቼን የሚጠላ አይደለም። ምክንያቱም ሁሌ አምጫቸው ነው የሚለኝ። ግን እንደዛም ተመልሼ ስለመጣሁ ነው የቤተሰብም እንትን ስላለኝ ነው መሄድም እንትን ያልኩት እንጂ አንድ ቀን አመጣቸዋለሁ። ልጆቼን መቼም ቢሆን አሳልፌ ለእንጀራ እናት አልሰጥም እኮ። ጎበዝ እንዳትሰጪ ለእንጀራ እናት አይምሯቸው የሚቀየርበት ሰዓት ስለሆነ አደራሽን ቶሎ ብለሽ ጠበቃ ቀጥረሽ ልጆችሽን ተቀበይ። የመቀበል ሙሉ መብት እንዳለሽ እየነገርኩሽ ነው። እሺ አቡ አንድ ነገር ደግሞ ምን አስጠልቶኝ ጥዬ እንደወጣሁኝ ታውቂያለሽ? ጠበቃዬ የኔ ራሴ ስጋዬ ነው ቤቱን ሊጫረስ ሲል ለራሱ በርካሽ ብር ሊገዛው የነበረው ማለት ነው። ያ ነው በቃ እንደ እብድ አድርጎኝ ጥዬ የወጣሁትኝ ማሳግዴ ምን ብዬ ማለት ነው። የራስሽ ሰው እንደዚህ ሲያደርግሽ ምን ይሰማሻል? ጨራታ ሲባል ቤቱ ማለት ነው። ጠበቃዬ ምን አለ? ለራሱ ሊገዛው ነበር። ለእኔ አክስቴ ልጅ ነው የአባቴ ወንድም ማለት ነው። ለዛም ነው እኔ አስጠልቶኝ አሳግጄ በሌላ ጠበቃ የወጣሁትኝ። በቃ ጥዬ ወገንሽ እንደዚህ ካደረገሽ ባዳን እንዴት አድርገሽ ታምኛለሽ? ትክክል። ግን ያ ሌላ ነው፣ ይሄ ሌላ ነው። ታያቸው እነሱን ሁሉም እና ስለ ልጆች ብቻ አስቢ ፕሊዝ። ሌላ ሁሉም ቤትም ገለመን ሁሉም ትርፍ ነው ማሬ። እኔ ንብረት ያጓጓኝ ትርፍ ነው። ያውልሽ ከምንም በፊት እናት ሁለተኛ ትዳር ከመያዟ በፊት ልጆቿን ነው መሰብሰብ ያለባት። መጀመሪያ ልጆቻችን ጉያችን ሳይሆኑ ሁለተኛ ትዳር ራሱ መመስረት የለብንም። ሀ ብለሽ ከሳውዲ እንደተመለሽ መጀመሪያ ልጆችሽን ከሱ ከተቀበልሽ በኋላ ነው ወደ ሁለተኛ ትዳር መሄድ ነበር። እኛ ሴቶች ሁሉንም ለመጨረስ እኮ እዚህ ጋር ገንዘብ ያስፈልግሻል አይደል? በሰዓቱ እኮ ለእኔ ገንዘብ ለራሱ የሚሰጠኝ አልነበረም። ሰው ሰጥቶኝ ነው ያልኩት። በጣም ሞድናት ሰታኝ አንዳንድ ነገሮችን ለራሱ ሳሴድ ነበረው። ገንዘብ እስኪኖርሽ ትዳሩን አቆይተሽ መጀመሪያ ለልጆች ቅድሚያ መስጠት ነበረብሽ። ይህ ልጅ ከወለደች በኋላ ቅድሚያ ከሁለቱም ልጆቼን አመጣቸዋለሁ። እሱ እኮ አደራ መተሽ ግን ንገሪኝ ማህዬ ልጆችን ህይወቴ ምስቅልቅል ወጥቶ ምንም ነገር ሳላተርፍ ህግ ለሱ ሁሉንም ነገር ሲወስን ሴት ስትሆኚ የሚሰማሽን ነገር ታውቂዋለሽ። በተለይ ደግሞ በከፋሽ ሰዓት አይዞሽ የሚልሽ ሰው ሀቡ በጣም ያስፈልግሻል። እኔ ግን ከእናቴ ውጭ ማንም አይዞሽ የሚለኝ ሰው አልነበረም። የ26 ዓመት ወጣት ነኝ። እናቴን ማስቸገር አልፈልግም። ትዳር ውስጥ የገባሁት በ20 ዓመቴ ነው። 8ኛ ክፍል ልቄ ነው ስደት የሄድኩት። በህይወቴ ምንም የማይቆጨኝ ነገር ግን በልጅነት ላቤ ለእናቴ ቤት ሰርቼላታል። ምንም በህይወቴ ደስተኛ ማህዬ ከእናትሽ ጋር ታረቃችሁ ወይስ እንደተቆራረጣችሁ ቀራችሁ? አልታረቅም። መቃብሬ ላይ እንዳትቆሚ እንዳለች ናት። አዎ እኔ እናቴን በጣም ነው መወዳት። ለፍታ ያሳደገችኝ ማለት ነው። እና የቤተሰብ ግፍ ወደ ልጅ ይሄዳል የሚባለው እውነት ነው ሀቡ። እንዴት
አባቴ ያንን ነገር አድርጎ ባይሆን ኑሮ ማልፈልገው ህይወትም ቢሆን ያ ነገር እኔ ላይ አይደገምም ብዬ ነው ሁሌም ማስበው። ግን ያልገባኝ ነገር ማህዬ፣ ሁሌ እኮ ሰዎችን ከሆነ የምትወቅቱ መቼም ህይወትሽ እንደማይቀየር ታውቂያለሽ። የመጀመሪያው ባልሽን ቆይ አዳምጪኛ፣ ምክር ፈልገሽ ከገባሽ ልምቀት። ሁልጊዜ ሰዎችን ነው የምትወቅሽው። ያንቺ ስህተት አይተውም። የመጀመሪያው ባልሽን ማን ሽጉጥ ደቅኖብሽ ማን ጠልፎሽ ነው ያገባሽ? ወደሽ ፈቅደሽ ከአረብ ሀገር ስመጣ ብር የለኝም ስለዚህ የሚያኖረኝ ወንድ ፈልጋለሁ አገባሁት። ስለሚይዘትብኝ ስለሚያስፈራራኝ ፖሊስ የሚባል ነገር አለ። ካላገባሽኝ ብሎ ካስፈራራኝ ሄጄ ፖሊስ ጣቢያ ከሳለሁ፣ አናቱን እበረክስለታለሁ። ማንም ሰው በግድ ሊያገባኝ አይችልም። ከተማውን ልዬ ልሄድ እችላለሁ። እንደ ሄድሽው ከወለድሽ በኋላ ከመሄድ 2 ከወለድሽ በኋላ ልጆች ከምትሄጂ እሺ። የመጀመሪያውን ስህተት ደግሞ እንደገና ደገምሽው። አሁንም ልጆችሽን መሰብሰብ ትተሽ ዘለሽ ወደ ሌላ ትዳር ሄድሽ። ግን አሁንም ስነግርሽ ሁል ጊዜ ሰዎችን እንጂ የምትወቅሽው ያንቺ ጥፋት አይታይሽም። ጥፋትሽ ካልታይሽ መቼም ህይወትሽ አይስተካከልም። በኃላፊነት ልጆችን ወደዚህ ምድር አምጥተሻል። ባልሽ ስለማገጠብሽ ባልሽን ለመበቀል ምንም የማያውቁ ህፃናትን እሱ እንዲህ እየተሰቃየ እንዲያሳድጋቸው ብለሽ ካፍሽ ነው የወጣው ከራስሽ ቃል ብለሽ ወርውረሽለት ወደ አረብ ሀገር ሄድሽ። ሄደሽም አልተሳካልሽም። ሳውዲም ሄደሽ መተት ያለበት ቤት በየሄድሽው መተት በየሄድኩበት መተት ነው የሚገጥመኝ አይነት ነገር ነው። ኢትዮጵያም መተት አደረገብኝ ባሌ ለዛ ፈታውታልሽ። ሳውዲም ሄጄ የገባሁባቸው ቤቶች እባብ አለ ቤታቸው መተታም ናቸው ድግምናጣም ናቸው አልሽ። ሁሉም ቦታ ስትሄጂ መተት ካለች ግሩ ከአንቺ ሊሆን ይችላል። አንቺ ጸበል ተጠመቂ ወይንም የምታደርጊውን አድርጊ። አንድ ሁለተኛው ነገር የመጀመሪያው ትዳር አልተሳካም፣ እድል ነው አልተሳካም። ኢትስ ኦኬ። 2 ልጆች ጥለሽበት ሄደሽ እንደተመለሽ ልጆችሽን መሰብሰብ ሲገባሽ ወደ ሌላ ትዳር ገባሽ። ሌላ ትዳር መያዝ ይቀድማል፣ ልጆችን መሰብሰብ ይቀድማል? የቱ ይቀድማል? እንደ የትኛውም እናት እንደ ሴት ስናስበው ማንም ሰው አስመሳይ ነው ይልሽ፣ ማንም ሰው እውነታውን አይነግርሽም። እኔ ግን እንደ እህት እውነታውን እነግርሻለሁ። የሚቀድም አሁንም ደስተኛ አትሆኝም። ለምን እንደማትሆኝ ታውቂያለሽ? ዩውል ፊል ገልቲ፣ ጥፋተኝነት ይሰማሻል። እዛ ጋር ለአባታቸው የጣልሻቸው ልጆች ደስተኛ እንዳልሆኑ ሲሰማሽ ያለ እናት ሲኖሩ፣ እንደገና እሱ ኒካ አስሯል አልሽ፣ ሌላ ሚስት ሲያመጣ የእንጀራ እናት እየደቆሰች ስታኖራቸው ይሄ ፊሊንግ ይሄ ስሜት አንቺን የጥፋተኝነት ስሜት እንዲሰማሽና ራስሽ እንድትጠይ ያደርግሻል። ያ ጊዜ ሳይደርስ አሁንም ከኔ ጋር ከምትከራከሪ ጊዜ አለሽ፣ ሄደሽ ልጆችሽን ውሰጂ። እሱ የስራውን ይስጠው። በቃ አጠፋ ማገጠብሽ የስራውን ይስጠው። ግን ባልን ለመበቀል ልጆቻችንን መጉዳት የለብንም። ባሌ ስለማገጠብኝ ልጆቼን ጥዬ መሄድ የለብኝም። ከሄድኩ ልጆቼን ይዤ ነው መሄድ ያለብኝ። ልጆች ከእናቷቸው ጋር ነው መሆን ያለባቸው። ሁልጊዜም እንደ እናት ልጅን የሚረዳ ማንም የለም። ወንድ ልጅ ወንድ ነው፣ ያለ ሴት ማደር አይችልም። ወንድ ልጅ ጾሙን አያድርም። አንቺ ስትወጪ ልጆችሽን ጥለሽ የእንጀራ እናት ይተካበታል። ያለ ሴት ስለማይኖር ወንድ ልጅ ጾሙን ማደር ስለማይችል አይችሉም። ያለ ሴት ደቂቃ መቀመጥ ያቅበዘብዛቸዋል፣ ሌላ ሚስት ያመጣሉ። ስለዚህ ልጆቼ በእንጀራ እናት እየተገላመጡ ከሚያድጉ እኔ እናታቸው መስዋዕትነት ከፍላለሁ ወደዚህ ምድር እስካመጣኋቸው ድረስ። ገባሻ? ግን ኔቨር ኤቨር ጥፋትሽን ማመን አትፈልግም። ሁልጊዜ ቤተሰብ፣ አጎቶች፣ ጠበቃ ገለመሌ ገለመሌ ነው የሚወቀሰው። ሁሉም ሰው ጥፋተኛ ከሆነ እኔ ምንድን ነው ድርሻዬ ህይወቴ ላይ? አሁን ከምንም በላይ ኢምፖርታንቱ ጉዳይ አዲሱ ትዳርሽ ሳይሆን ልጆችሽ ናቸው ኢምፖርታንቱ። በአንቺ ህይወት የመጀመሪያ ሊሆኑ የሚገባው ልጆችሽ ናቸው። አንድ ሀገር ላይ እየኖራችሁ ልጅ ሌላ ጋር እናት ሌላ ጋር ደስ አይልም። ስደት ብትሆኝ ስደት ነሽ፣ ወደሽ አይደለም። ስለዚህ ከዛሬ ጀምሮ ማሰብ ያለብሽ ልጆችን በምን መንገድ ወደ ራሴ ላምጣ እና ላሳድጋቸው። ይሄ ጊዜ ካለፈ ይቆጭሻል። የዛሬ ልጆች በፍጥነት ነው የሚያድጉት። ጭንቅላታቸውን እየሞላ አንቺን እንዲጠሉ አድርጎ የተበላሸ አይምሮ ልጅ እናቱን የሚጠላ ልጅ ደግሞ ሰላማዊ አይምሮ አይኖረውም። እድሜ ልኩን በቃ እድሜ ልክ የሆነ ትሮማ ነው ይዞ የሚያድገው።